ግጥምን ይሄናል የምናውቀው ከሆነ ለምን ብያኔውን መስጠት ከበደ? ሁሉ ነገራችን ውስጥ አለ። ሎሬት ጸጋዬ ገብረመድኅን ለግጥም ብያኔ ሲሰጥ እንዲህ ብሎናል። በቃለ ተውኔቱና በቃለ ኃይሉ ወይም በስምረቱ ለአእምሮ ለልቦናና ለስሜት የሚጥም ባለስልትና ባለድንጋጌ የቋንቋ አደራደር ሁሉ ግጥም ይባላል። ወርድስ ወርዝ ግጥም ምት ያለውና ምናባዊ የሆነ የብርቱ ስሜት መግለጫ ሲሆን በለሆሳስ የታወሱ ጠንካራ ስሜቶች ውስጥ ገንፍሎ መውጣት ነው። ዘሪሁን አስፋው ግጥም ብርሃንና ሙቀት የሚያፈልቅ በየጊዜው የሚንቦገቦግ ቋንቋ ነው። ሰለሞን ደሬሳ ግጥም ምትና ዜማ ያለው በስንኞች የሚመጠን ቤት የሚመታ በዚህ ከስድ ጽሑፍ የሚለይ መልእክት ወይም ደግሞ ሐሳብና ስሜት እምቅነትና ክረት ባለው መልክ ለመግለጽ የሚያስችል ስነ ጽሑፋዊና የስሜት ሐሳብ ማቅረቢያ ነው። ኤሪንግተን ሮቢንሰን ግጥም በሌላ መንገድ ወይም አባባል ሊባል የሚያቅትን ጉዳይ ከሞላ ጎደል ስሜት ነኪ በሆነ ስልት የሚነግረን ቋንቋ ነው ሲል ይገልጸዋል። ግጥምን ይሄናል የምናውቀው ከሆነ ለምን ብያኔውን መስጠት ከበደ የሚል ጥያቄ ከተፈጠረባቸው ስለ ግጥም ምናልባት ታውቁ ይሆናል። ግጥም ትጽፉ ይሆናል። የመጻፍ ችሎታ ኖሯችሁ ይሆናል። ነገር ግን አንድ ቦታ ያገኘሁትን ጥያቄ አስከትዬ ልጠይቃችሁ። ምናልባት ብርሃንን የማያውቀው ሰው አለ ብዬ አላስብም። በደንብ አድርጋችሁ ታውቁታላችሁ፣ ትመላለሱበታላችሁ። ግን ደግሞ ብርሃን ምንድን ነው ተብላችሁ ብትጠየቁስ? ብርሃንን ስለምታውቁትና ስለማታውቁት ብቻ አይደለም። ሁላችሁም የምትሰጡት መልስ የተለያየ ነው። ወሰን የለው። ልክ እንደዚህ ግጥም ወሰን የሌለው በቃው ብለን ጣሪያ ልናበጅለት የማንችለው ነገር ነው። ስለዚህ ግጥምን ይሄ ነው ከማለት ባለፈ ልናከብረው ልንኖረው የሚገባ ነገር ነው። ሁሉ ነገራችን ውስጥ አለ። ልጅነታችን ውስጥ አለ። አዛውንትነታችን ውስጥ አለ። ጎልማሳነታችን ውስጥም አለ። በልጅነታችን የተለያየ ቦታ የምንጫወታቸው ቃላዊ ጨዋታዎችም ሁሉ ውስጥ ግጥምን አናጣም። ስለዚህ በህይወታችን ውስጥ ግጥምን የምናጣው ቦታ የለም ማለት ይቻላል። ሀዘን ያለበት ቦታ፣ ጦር ሜዳ፣ ደስታ ያለበት ስራ ቦታ ሁሉ የግጥምን ውጤት አናጣም። በተለያየ ርዕስ በተለያየ ሁኔታ ግጥምን እናገኘዋለን። ለምሳሌ ስለ አበባ፣ ስለ ሀገር፣ ስለ ድክመት፣ ስለ ብርታት፣ ስለ ፍቅር፣ ስለ ሀዘን፣ ስለ መጽናናት፣ ስለ መደሰት፣ ስለ መሳቅ፣ በጎ ስለ መስራት፣ በተቃራኒው ደግሞ ክፉ ስለ መስራት፣ ጉልበታሙን ስለ ማድከም፣ ህይወት ያለውን ስለ መግደል በግጥም አማካኝነት መልእክታቸውን ወይም ደግሞ ሀሳባቸውን ሁሉ ይገልጻሉ። ግጥም እንደየገጣሚው የራሱ የሆነ ኃይል አለ። ምናልባት ደስተኛ የነበረውን እንዲያዝን የማድረግ፣ ደካማውን ጉልበተኛ የማድረግ፣ ክፉ የሚሰራውን መልካም እንዲሰራ የማድረግ፣ ጥላቻን አጥፍቶ ፍቅርን የማንገስ ጥልቅ ኃይል አለው። ስለዚህ ይሄ የግጥም አንዱ ፋይዳ ነው ማለት ይቻላል። ስነ ግጥምና ግጥም እስከ ዛሬ አብዛኛው ሰው መድረክ ላይ ይወጣና አንድ ስነ ግጥም ላቅርብላችሁ ብሎ ይናገራል። ሌላውም ስነ ግጥም ጻፍኩኝ፣ ስነ ግጥም አነበብኩኝ ይላል። እንደዚህ ብለው የሚናገሩት ሰዎች ትክክል ናቸው ወይስ ትክክል አይደሉም? 12ኛ ክፍል የአማርኛ መጽሐፍ ላይ ስለዚህ ጉዳይ ግልጽ አድርጎ ያስቀመጠልን ነገር አለ። እንደ መጽሐፉ ስነ ግጥም ማለት በደምሳሳ አገላለጽ የግጥም አጻጻፍ ጥበብ ማለት ነው። በሌላ አገላለጽ ግጥምን እውን ለማድረግ ስንክናዊ የአበጃጀት ተግባርና የግጥምን ምልአተ ተፈጥሮ የሚያካትት የስነ ጽሑፍ ዘርፍ ነው ካለ በኋላ ግጥም ደግሞ የጥበብ ውጤት መጠሪያ ነው። ማለትም በስንኞች የሚመጠን ምትና ዜማ ያለው ቤት የሚመታ እምቅነትና ክረት ባለው መልክ ለመግለጽ ወይም ለማስተላለፍ የሚያስችል ኪናዊ የሐሳብና የስሜት መግለጫ ነው። ስለዚህ ግጥምና ስነ ግጥም የሚሉትን እሳቤዎች ማምታታት አይገባም። በዚህም እነዛ ስነ ግጥም አነበብኩ፣ ስነ ግጥም ጻፍኩ የሚሉ ሰዎች ስነ ግጥም በማለታቸው ተሳስተዋል። ምናልባት ግር ካላችሁ ነገሩን እንዲያጠናክርልን አንድ ሌላ ምሳሌ ልጥቀስላችሁ። ሽመና በልዩ የጥበብ መሳሪያዎች መገልገልን የሚጠይቅና የተወሰኑ ክንውን ደረጃዎች ያሉት ሙያ ነው። በዚህ ሙያ የተመረተው ጥሬ ነገር ደግሞ ሸማ ይባላል። ታዲያ ሸማ ለበስኩ፣ ሸማ ሰራው ይባላል እንጂ ሽመና ለበስኩ አይባልም። ወደዚህ ስንመጣ ግን ግጥም አነበብኩ፣ ግጥም ጻፍኩ እንጂ ስነ ግጥም ጻፍኩ፣ ስነ ግጥም አነበብኩ አይባልም። ግጥምና ስነ ግጥም እነዚህን ሁለቱን ቃላት ራሱ ስናጠናቸው ልዩነት እንዳለው እንረዳዋለን። ስለዚህ ማስተካከል መልካም ነው። ለዛሬ እዚሁ ጋር እናብቃ። ቻናላችንን ሰብስክራይብ ያደረጋችሁ በሚቀጥለው ክፍል 3 ጋር እንገናኝ። ቸር ያቆየን።